ምድር። ይህች ፕላኔት ምድር ናት። ከ4.5 ቢሊዮን ዓመታት በፊት የቀለጠ አለት እንደ ውሃ እየፈሰሰ የሚገኝባት፣ ዜሮ ኦክሲጅን ወይም ምንም አይነት ኦክሲጅን ክምችት የሌለባት ምድር፣ ሜትሮራይቶች ያለማቋረጥ እንደ በረዶ የሚወርድባት ፕላኔት፣ የኛው ዓለማችን ፕላኔት መሬት። በኋላም በድንገት አንዳች ኃይል መሬትን ከገጫት በኋላ ከግጭቱ ትርፍራፊም ጨረቃችን ተፈጥራለች። ከቢሊዮኖች ዓመታት በኋላ ሕይወት ድንገት ብቅ አለ። የት? ታች፣ እዛ በውቅያኖስ ወለሎች ስር፣ እዛ ከጥልቁ ውቅያኖስ ስር። ምን አይነት አስቀያሚ የሆነ ነገር! ትል መሰል ነገር። ግን ያ ትል መሰል ነገር ቀስ በቀስ ሁሉንም ነገር ሊቀይረው ነው። ከ2.4 ቢሊዮን ዓመታት በፊት አጠቃላይ ሂደቱ ተቀለበሰ። ባክቴሪያው ውሃ ውስጥ ሆኖ ኦክሲጅንን ማስወጣት ጀመረ። አሪፍ ነው? ኖ አይደለም። በጣም አደገኛ ነበር እንጂ 99% የህይወት አይነት ሙሉ በሙሉ ጠራርጎ አጥፍቶታል። እናም ይህን ክስተት ታላቁ ኦክሲጅኔሽን ብለን እንጠራዋለን። የመሬት የመጀመሪያዋ የጅምላ ግድያ ተግባሯ። ሆኖም ያ ኦክሲጅንን ግን ሰማዩን ወደ ሰማያዊ ቀለምነት ቀየረውና ለሌላ ሂደት መድረኩን አዘጋጀ። ከ600 ሚሊዮን ዓመታት በፊት ፍንዳታ፣ የካምብሪያን ኤክስፕሎዥን። ውቅያኖሱ ከባዶነት ከምንምነት ወደ ቁጥር የለሽ ፍጡራን ሙሌትነት ተቀየረ። እንደ ባለ 5 አይኖች ኤሊያኖች እና እንደ ሸረሪት መሰል ወርሞች። ከ250 ሚሊዮን ዓመታት በፊት ሁሉም የመሬት ስትራክቸር ሁሉ ወደ አንድ ሱፐር ኮንቲኔንትነት ተቀላቀለ፣ ፓንጂያ። ቀጥሎም በሳይቤሪያ ያሉ ቮልካኖችም ፈነዱ ወይም ኢረፕት አደረጉ ለሚሊዮን ዓመታት ያክል ያለማቋረጥ። ከዛም 99% የህይወት አይነት ሁሉ በሞት አለቀ። ይህን ታላቁ መሞት ወይም ዘ ግሬት ዳይንግ ብለን እንጠራዋለን። ሌሎች ኤክስቲንክሽኖችን እንዲያውም አሪፍ አስመሰላቸው። ከ2 ሚሊዮን ዓመታት በፊት የሆኑ ጥቂት ጦጣዎች ከአፍሪካ ከድንጋይ አንዳንድ ቁሳቁሶችን መስራት እንደሚቻል አወቁ፣ ደረሱበት። ፈጠን ፈጠን ብለን ወደ በረዶው ዘመን ወይም አይስ ኤጅ ስናመራም እርሻ እና ስልጣኔዎችን እናገኛለን። እና አሁን ይሄው እዚህ ላይ እንገኛለን። ይህን ያወራነውን ታሪክ ሁሉ በአንድ ሞባይል ብለን በምንጠራው ዲቫይስ እየተመለከትነው ነው። ለጥንታውያን እንደ እብደት በሚቆጠር ሁኔታ ከሲኦል እሳት እስከ ዋይፋይ በ4.5 ቢሊዮን ዓመታት የጊዜ ዑደት ታሪክ ውስጥ። እናም ምድርም ገና ናት፣ አልጨረሰችም ሂደቷን። ከቢሊዮን ዓመታት በኋላ ወደፊት ማለት ነው ፀሐይ የውቅያኖሶቻችንን ውሃ አትንና ታጠፋዋለች። እና አዎ ያንን አጋጣሚም ወደድንም ጠላንም እናስተናግዷለን፣ ምናልባትም እየተደሰትን።